እንደ መድፈኞቹ አርሰናሎች ደጋፊ ከትላንትና ምሽት ጀምሮ ደስተኛ ሰው እዚህ ምድር ላይ አለ ብዬ መናገር አልችልም። በነገራችን ላይ አሰልጣኝ ሚኬል አርቴታ፣ ማርቲን ኦዴጋርድ፣ ዴክላን ራይስ፣ ቡካዮ ሳካ እንደዚሁም የአርሰናሉ ባለቤት ክሮንኬ ከጨዋታው በኋላ ከዋንጫ ስነስርዓቱ በኋላ የተናገሩት ንግግር በጣም እያንዳንዱ ያወሩት ነገር እንዴት ደስ እንደሚል ልነግራችሁ አልችልም። የሁሉንም ነገር ወደ እናንተ አደርሳለሁ። አርቴታ ምን አለ? የአርሰናል ገዢው ክሮንኬ ምን አለ? ሳካና ራይስ ምን አሉ? ኦዲጋርድ ምን አለ? የሚለውን ጨምሬ ማለት ነው። ነገር ግን ትላንትና እንዴት ደስ የሚል ምሽት ነበር። እኔ በህይወቴ በጣም ካሳለፍኳቸው እጅግ በጣም ደስተኛ ሆኜ ካሳለፍኩባቸው ምሽቶች በጣም ዋነኛው ልለው እችላለሁ፣ አንደኛው ልለው እችላለሁ። ምክንያቱም ትላንትና እንግዲህ አርሰናል ከ22 ዓመታት በኋላ ዋንጫውን በእጁ ይዞ ሲስም እንግዲህ ተመልክቻለሁ ማለት ነው። እንደነገርኳችሁ እኔ አርሰናልን በጣም ከልጅነቴ ነው መደገፍ የጀመርኩት። ነገር ግን አርሰናልን መደገፍ የጀመርኩት አርሰናል ከባርሴሎና ጋር ያደረገውን የአውሮፓ ሻምፒዮንስ ሊግ ፍጻሜ ጨዋታ ነው አይቼ አርሰናል የተሸነፈበት ጨዋታ እንዴት እንደሚችሉ ተመልክቼ አርሰናልን መደገፍ የጀመርኩት ማለት ነው። ታዲያ ባለፉት ዓመታት አርሰናል ዋንጫ ከፍ አድርጎ ሲስም ተመልክቼ አላውቅም። ትላንትና በቃ አንዳች ደስታ ሰውነቴን ሲነዝረኝ ጭምር ይሰማኝ ነበረ። በጣም ከበርካታ የአርሰናል ደጋፊዎች ጋር ተሰብስቤ ነበረ ጨዋታውን ስመለከት የነበረው። በአድዋ ሙዚየም አካባቢ ነበርኩኝ እና በከተማውም ላይ ጨዋታውም ካለቀ በኋላ ወደ ቦሌ፣ ፒያሳ፣ ሜክሲኮ በየቦታው እየዞርኩኝ ነበረ። በጣም የሚገርም የደስታ ድባብ ነበረ። በተለይ ሚኬል አርቴታ ዋንጫውን ከፍ አድርጎ ሲስመው፣ ማርቲን ኦዲጋርድ ዋንጫውን ከፍ አድርጎ ሲስመው፣ ማጋሌሽ፣ ሳካ፣ ዴክላን ራይስ ዋንጫውን ከፍ አድርገው ሲስሙት የተሰማኝ ደስታ እጅግ በጣም ወደር የሌለው ደስታ ነው። እንግዲህ ከዋንጫው ስነስርዓት በኋላ የመድፉ ተጫዋቾች እያንዳንዳቸው ሀሳብ ሰጥተዋል። በጣም ልብ የሚያሞቅ ደስታን በደስታ ላይ የሚደርብ ስለሆነ እኔ ደግሞ እንደተለመደው የኔ ስራ ወደ እናንተ መድፉን የተመለከተ መረጃዎችን ማድረስ ስለሆነ ይህንን የማድረስ ግዴታ አለብኝ። በደንብ ላይክ ይደረግ ለብዙዎች እንዲደርስ ማለት ነው። ኮመንት ላይ እስኪ ደስታችሁን ግለጹ። በውጭ ያላችሁ፣ ኢትዮጵያ ውስጥ ያላችሁ ደስታችሁን ግለጹ። ስጦታ በመላክም ደስታችሁን የገለጻችሁ አላችሁ ትላንትና። አሁንም በዛውም እንግዲህ ደስታችሁን መግለጽ ትችላላችሁ። እንግዲህ ከኦዲጋርድ ጀምር የመድፈኞቹ ካፒቴን አምበሉ ማርቲን ኦዴጋርድ ከጨዋታው በኋላ ዋንጫውን ከፍ አድርጎ ከሳመ በኋላ ምን ሲል ተናገረ? በቡድኑ ኮርቻለሁ ሲል ነው ዋንጫውን ካነሳ በኋላ የተናገረው። ስሜቱን ፈጽሞ መግለጽ አልችልም ሲል የተናገረው ማርቲን ኦዴጋርድ አክሎም በቡድኑና በፕሪሚየር ሊጉን ባሸነፍክንበት መንገድ በጣም ኮርቻለሁ። ብዙ ሰዎች ሲተቹን እሰማለሁ። ማንም ተቸ፣ እኔ ግድ አይሰጠኝም። ምክንያቱም ምንፈልገው ፕሪሚየር ሊጉን ነበር፣ እሱም ደግሞ አሳክተናል ሲል ማርቲን ኦዴጋርድ ተናግሯል ማለት ነው። በመቀጠል የመድፈኞቹ ዋና አሰልጣኝ ሚኬል አርቴታ ደግሞ የዋንጫ እድላቸው በጋራ የተገኘ ስኬት እንደሆነ ከገለጹ በኋላ ፈጣሪ ምስጋና ይግባውና ፕሪሚየር ሊጉን አሸንፈናል ሲል እንግዲህ አሰልጣኝ ሚኬል አርቴታ ለፈጣሪ ምስጋናውን ያቀረበ ሲሆን ተጫዋቾቹ ይህ ደስታ ይገባቸዋል፣ እዩዋቸው እንዴት እየፈነጠዙ እንደሆነ፣ ይህን ቅጽበት ለረጅም ጊዜ ሲጠብቁ ነበር። ሁሉም ሰው የዚህ ጉዞ አካል ነው። አስደናቂ ደጋፊዎች አሉን። በጋራ ዋንጫውን አሸንፈናል። ሁልጊዜ ጥርጣሬዎች ነበሩ፣ ነገር ግን ፈጣሪ ይመስገን አሁን የተቺዎችን አፍ አዘግተናል ሲል አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። በመቀጠል ቡካዮ ሳካ እና ዴክላን ራይስ ምን አሉ የሚለውን ስንመለከት ቡካዮ ሳካ እንግዲህ ሲናገር ምን አለ? ከልጅነቴ ጀምሮ አርሰናል ላይ ሰዎች ሲያፌዙ ይከፋኝ ነበረም፣ ሁልጊዜ እቆጭ ነበረ። በተለይ ቡድናችን በማንቸስተር ሲቲ ከተሸነፈ በኋላ በቁጭት መፋለሙን የተናገረ ሲሆን ዴክላን ራይስ ደግሞ አሁን ሻምፒዮኖች ነን ሲል ተናግሯል። አሰልጣኛችን ዛሬ ተዝናኑ፣ ከነገ ጀምሮ ለፍጻሜው እንዘጋጃለን ብሎ አሳውቆናል ሲል ዴክላን ራይስ
ተናግሯል ማለት ነው። ሳካ ሲናገር ደግሞ በማንቸስተር ሲቲ ከተሸነፍን በኋላ 5 ጨዋታ ይቀራል። በአሁኑ በፍጹም አሳልፈን አንሰጣቸውም ብለን ተነጋግረን ነበረም። ሰዎች በአርሰናል ላይ ሲያቤዙ ስሰማ በጣም አዝንና ይከፋኝ ነበር ሲል ቡካዮ ሳካ በአርሰናል እንዴት ደስተኛ እንደሆነ ተናግሯል ማለት ነው። የመድፈኞቹ የአርሰናል ባለቤት የሆኑት ክሮንኬ ደግሞ እንግዲህ ምን ሲሉ ተናገሩ? ክሮንኬ እንግዲህ በጣም በአርሰናል ቤት በአሁኑ ሰዓት ኢንቨስት እያደረጉ ትልቅ ስራ እየሰሩ የሚገኙ አሜሪካዊ ባለሀብት ናቸው። ታዲያ ከስካይ ስፖርት ጋር በነበራቸው ቆይታ ከዓላማችን አንዱን አሳክተነዋል። ፕሪሚየር ሊጉ ነበር አንደኛ ዓላማችን ተሳክቷል። ነገር ግን ደግሞ አንዱ ሌላኛው ዓላማችን ገና ይቀራል፣ እሱም ደግሞ ሻምፒዮንስ ሊግ ነው ሲሉ የተናገሩ ሲሆን ከነገ ጀምሮ ማለትም ዛሬ ማለት ነው ለአውሮፓ ሻምፒዮንስ ሊግ ፍጻሜ ስራችንን እንጀምራለን ሲሉ የተናገሩ ሲሆን ሻምፒዮንስ ሊጉን እንደምናመጣው አንስባለው። በሁሉም በኩል ኢንቨስት አድርገናል። ይህንን ክለብ እንወደዋለን። አሁንም ኢንቨስት ማድረጋችንን እንቀጥላለን ሲሉ የክሮንኬ እንግዲህ የአርሰናል ባለቤት አሁንም ኢንቨስት ማድረጋቸውን እንደሚቀጥሉ ተናግሯል። በሌላ በኩል አሰልጣኝ ሚኬል አርቴታ ሻምፒዮንስ ሊጉን እናሸንፋለን ሲል ተናግሯል። ቀጣይ አንድ ሌላ ጨዋታ ካሸነፍን የአውሮፓ ሻምፒዮን መሆን እንችላለን። ለፍጻሜው ከዛሬ ጀምሮ መዘጋጀት እንጀምራለን። ሻምፒዮንስ ሊጉን አሸንፈን በክለቡ አዲስ ምዕራፍ ለመክፈት ጓጉተናል ብለዋል። የሚሰማኝን ስሜት ለመግለጽ እቸገራለሁ። ብዙ ደስታና ስሜታዊነት እንዲሁም ኩራት በውስጥ ይመላለሳል። ሻምፒዮንስ ሊጉን እናሳካለን፣ እንደምናደርገው ደግሞ አምናለሁ ሲል አሰልጣኝ ሚኬል አርቴታ እንግዲህ ፓሪስ ሰን ጀርሜንን ለማሸነፍ ያላቸውን ሁሉ እንደሚሰጡ ተናግሯል ማለት ነው። እንግዲህ መድፉ አርሰናል ትላንትና እኔ በጣም በደስታ እንግዲህ የሰከረ ሰው ብቻ ነው ያዩት፣ በደስታ ማለት ነው። በዓለም ጫፍ የሚገኝ በለንደን፣ በአሜሪካ፣ በሳውዝ አፍሪካ፣ በሳውዲ አረቢያ፣ በካናዳ፣ በተለያዩ በኢትዮጵያ እንግዲህ በእያንዳንዱ ስፍራ የአርሰናል ደጋፊ በደስታ የሰከረበት እንግዲህ ክለቡ ዋንጫ ሲበላ ያየበት ጊዜ ነው። ካሁን በኋላ የአርሰናል ደጋፊ ማሊያውን አድርጎ ኮራ ብሎ መራመድ የሚችልበት ምዕራፍ ላይ ነው የደረሰው። በተለይ አርቴታ እንዳለው ደግሞ ቀጣይ ቅዳሜ አርሰናል ሻምፒዮንስ ሊጉን ማሳካት የሚችል ከሆነ በጣም ከባድ ነገር ነው የሚፈጠረው። ከባድ የደስታ ጊዜ ነው የሚፈጠረው። አንተ ምን እየተሰማ ነው ካላችሁ ደጋግሜ እንዳልኩት አሁን በቀጣይ ፕሮግራሞችም ደጋግሜ እንደማነሳው አርሰናል የሻምፒዮንስ ሊጉን ዋንጫ ይበላዋል ብዬ ነው እንግዲህ እያመንኩ ያለው፣ ውስጥ እየነገረኝ ያለው አርሰናል የሻምፒዮንስ ሊጉን ዋንጫ እንደሚያነሳ ነው። ነገር ግን በቀጣይ መረጃዎች ደግሞ ቁጥራዊ መረጃዎችን አይተን ፒኤስጂ በምን ጥሩ ነው፣ አርሰናል በምን ጥሩ ነው፣ ማን የማሸነፍ ትልቅ እድል አለው፣ አርሰናል ምን ማድረግ አለበት፣ አርቴታ ምን ማድረግ አለበት የሚለውን ደግሞ በደንብ የምናነሳው ነው የሚሆነው። ለዛሬ ግን ማንሳት የምፈልገው እያንዳንዱን ፎቶዎች እንድትመለከቱ ነው። እዚህ ጋር የደረደርኩላችሁ ራይስ ሲያነሳ ዋንጫውን፣ ሳካ ሲያነሳ፣ አርቴታ ሲያነሳ፣ እያንዳንዱ ማጋሌ ሲያነሳ። ስለዚህ እንዴት ነበር ፎቶዎቹ የሚያምሩት? እንዴት ነበር የአርሰናል ድባብ ደስ የሚለው? እያንዳንዱ ተጫዋች ላይ የነበረው ደስታ ቤን ዋይት በሉ፣ ሉዊስ ስኬሊ በሉ፣ ክርስቲያን ኖርጋርድ በሉ፣ ሌሎች ተጫዋቾች ማክስ ዶማን በሉ፣ እያንዳንዱ የአርሰናል ተጫዋች በጣም በሚገርም የደስታ ድባብ ላይ ነበረ ትላንትና የሚገኘው። ይህ ደግሞ መሆኑ በአርሰናል ቤት ትልቅ መነሳሳት ይፈጥራል፣ ትልቅ በራስ መተማመን። ትላንትና ያው ትንሽ ደስ ያላለኝ ምን አለ በኤምሬት በሆነ ኖሮ የመጨረሻው ጨዋታ እያልኩ ስመኝ ነበር። ያው እንደምታውቁት የሰው ሜዳ ስለነበረ ሴልኸርስት ፓርክ ስለነበረ እንደ ሜዳችሁ አይደምቅም። ስለዚህ ምን አለ ጨዋታው በኤምሬት በነበረ የሚል ቁጭት ብቻ ነው እንጂ የነበረኝ በሌላው በሁሉም ነገር ደስተኛ ነበርኩ። እኔ ማሊያ ለብሼ ነበር በየቦታው ጨዋታውን ስመለከት፣ የተለያዩ ቪዲዮዎችን ስሰራ፣ መረጃዎችን ሳጠናክር የነበረው ማለት ነው። በዚህም በጣም በህይወቴ ካሳለፍኳቸው ደስ የሚሉ ቀናት አንዱ ሆኖ ተመዝግቧል። እናንተ በምን አሳለፋችሁ? ቤታችሁ ሆናችሁ ተመለከታችሁ ወይስ ስራ ላይ ነበራችሁ? ሰርግ ላይ ነበራችሁ ወይስ ተሰብስባችሁ ከጓደኞቻችሁ ጋር? እንዴት ነበር ዋንጫውን ያከበራችሁት? አርቴታ ዋንጫውን ሲያነሳ፣ ኦዴጋርድ ዋንጫውን ሲያነሳ እንዴት ነበረ ስሜቱ? እንዴት ነው ያከበራችሁት? የእናንተን እንግዲህ የተሰማችሁን ስሜት የነበራችሁበትን ቦታ ድባቡን ኮመንት ላይ እንድታስቀምጡልኝ እፈልጋለሁ።
በቀጣይ ደግሞ ዛሬ እንግዲህ ደስታ ቀናችን ስለሆነ ይህንን ቪዲዮ ወደ እናንተ ማድረስ ስለፈለኩ ደስ እንዲለን ነው። በቀጣይ ደግሞ ስለ ሻምፒዮንስ ሊጉ በጣም እናነሳለን። ምክንያቱም አርሰናል ሻምፒዮንስ ሊጉ ማንሳት ስላለበት አዳዲስ መረጃዎችን እያነሳው እስከ ቅዳሜ ድረስ ደግሞ ለሻምፒዮንስ ሊጉ በደንብ ቡድናችንን መረጃዎችን ወደ እናንተ አደርሳለሁ። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱ ስፖርታዊ መረጃዎችን በመከታተል እንግዲህ እዚህ ደረስን። በመጨረሻም ዋንጫውን ያሳካኑ ቤተሰቦች ከልብ ላመሰግናችሁ እወዳለሁ። አሁንም ያልተቀላቀላችሁ የአርሰናል ደጋፊዎች ፋሚሊዎች ካላችሁ ይህንን ቻናል መቀላቀል አትርሱ። የእናንተ ቻናል ነው። ስለዚህ ተቀላቀሉና መረጃዎችን አገኙ። በሌላ መረጃ በሌላ ጥንክር እስከምንገናኝ በያላችሁበት ሰላም ተመኘውላችሁ።